ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ኤርትራዊው አርበኛ በኢትዮጵያ። ስለ ኢትዮጵያ ታግያለሁ። ከሙዳይ መጽሔት መጋቢት ወር 1985 እትም የተወሰደ። ቅን ሐሳቢዎች ከሆንን የሚለያየን ብዙ ነገር የለም። መለየት የሚመጣው መብት መረገጥ ሲጀመር ነው። አንዱ የሌላውን ነጻነት አላከብር ሲል ነው። በኤርትራም ላይ የታየው እንደዚሁ ያለ መጥፎ ነገር ነበር። መከባበር ካለ ሰላም ይኖራል። ሰላም ከሰፈነ ደግሞ አንድነት ይመጣል። የኤርትራና የኢትዮጵያ ጉዳይ ከዚህ ውጭ አይደለም። ስምምነቱ፣ ፍቅሩና መተሳሰቡ ካለ ብዙ ተአምር ሊፈጠር ይችላል። እልህ የሚያስገባና ወደ ኃይል የሚያመራውን ጎዳና መምረጥ የለብንም። ማንኛውንም ምርጫ ለሕዝቡን ተውለት። እንዲህ ያለውን አማራጭ ከተጠቀምን እንኳን ኤርትራ፣ ሶማሊያ፣ ሱዳን፣ ኬንያ፣ ጅቡቲ በአጠቃላይ አፍሪካ ወደ አንድነት ይመጣሉ። ይህንን ዕድሜ ሰጥቶን የምናየው ይሆናል። እስኪ ረጋ ብለን እናስብ። የሰለጠነው ዓለም ወዴት እየሄደ ነው? ወደ አንድነት ወይንስ ወደ መነጣጠል? መልሱን ወደ አንድነት ነው የሚል እንደሚሆን አልጠራጠርም። ሌላው ቀርቶ የጀርመኖች ግንብ ተሰብሮ ለውህደት መብቃታቸው ጥሩ ምሳሌ የሚሆን ይመስለኛል። ይህ አስተያየት የመነጨው ከታዋቂው አርበኛ ከቀኛዝማች ጊላ ሚካኤል ባህታ አንደበት ነው። ጊላ ሚካኤል ባህታ የኤርትራ ተወላጅ ናቸው። 76 ዓመት ዕድሜያቸውን ይዘዋል። የእናትና የአባታቸውም የትውልድ ስፍራ እዚያው ኤርትራ ውስጥ ሆኖ ከአስመራ ከተማ 60 ኪሎ ሜትር ርቃ የምትገኘው አንሰባ መለዛይና የተሰኘችው ስፍራ ናት። ጊላ የተወለዱትና ያደጉት ግን አስመራ ከተማ ውስጥ ነው። በ1909 ዓ.ም ኤርትራ በጣሊያኖች መዳፍ ስር ወድቃ የቆየችባቸውን ዓመታትና ከዚያም ወዲህ በፌዴሬሽንና ነጻነት ፈላጊ ቡድኖች መካከል የነበረውን ውጣ ውረድ በሚገባ አልፈውበታል። የችግሮችን መንስኤና ሊያስከትል የሚችለውንም ጦስ ቀድመው ያውቁ ነበር። በሌላ በኩል ፋሽስት ኢጣሊያ ኢትዮጵያን በወረረችበት ጊዜ ከኢትዮጵያውያን ወንድሞቻቸው ጎን ተሰልፈው ከወደቁት ኤርትራውያን መካከል ቀኛዝማች ጊላ ሚካኤል አንደኛው የትግል ሰው ናቸው። ነጻነት ከተመለሰ በኋላ ግን የአርበኛ ጊላ ሚካኤል እህል ውሃ አዲስ አበባ አፈር ላይ ሆኖ ቀረ። ሀብትና ንብረት፣ ልጅና ክብረት ያፈሩት እዚችው አዲስ አበባ ከተማ ውስጥ ነው። ከ50 ዓመት በላይም ኖሩባት። አሁንም በእሷ እስትንፋስ ነው የሚደምቁት። የ44 ዓመት ዕድሜ የትልቁ ልጃቸው ትብት የተቀበረው አዲስ አበባ መሬት ውስጥ ነው። ለአዲስ አበባ የተለየ ፍቅርና አክብሮት አላቸው። የልጆቻቸው እናት በትውልድ ግብፃዊ ይሁን እንጂ ዜግነታቸውን የለወጡ ኢትዮጵያዊ ናቸው። ቀኛዝማች ጊላ ሚካኤል የሕግ አስተዳደር፣ የንግድና የልማት ሰው ናቸው። ከ6 የበለጡ ቋንቋዎችንም ያውቃሉ። በተለይ ፋሽስት ኢጣሊያ ኢትዮጵያን በወረረችባቸው 5 ዓመታት ውስጥ የእንግሊዝ ጦር ጀነራሎችን ከማማከር አንስቶ በማስተርጎምና በጦርነት ውስጥ በግንባር ቀደምትነት በመሳተፍ ለኢትዮጵያ ነጻነት ያደረጉት የትግል አስተዋጽኦ መቼም ምንጊዜም አይዘነጋም። በዛሬው የዕድሜ ደረጃቸው ላይ ሆነው ያን የመከራ ዘመን ያስታውሱት ዘንድ የጠየቅናቸውም ያለ ምክንያት አይደለም። የዛሬዋን ኢትዮጵያ በዚያን ጊዜ የተጋድሎና የድል መለኪያ ውስጥ እያሰብን ራሳችንን እንድንመረምርና ማንነታችንን እንድናጤን ይረዳናል ብለን ነው። እናም ቃለ ምልልሱ ተጀመረ። ሙዳይ የተከበሩ ቀኛዝማች ጊላ ሚካኤል ባህታ ከዛሬ 50 ዓመት በፊት ያሳለፉት ጸረ ፋሽስት ተጋድሎ ምን ይመስል ነበር? ቀኛዝማች ጊላ ሚካኤል ኢጣሊያኖች አስመራን በቅኝ ግዛት ይዘዋት በነበረበት ወቅት ሕዝቡ ከአራተኛ ክፍል በላይ እንዲማር አይፈቀድለትም ነበር። ስለዚህ ወላጅ አባቴ ከጀነራል አማን አንዶም አባት ከአቶ ሚካኤል አንዶም ጋር በመመካከር ከብዙ ድካም በኋላ ፓስፖርት አውጥቶልኝ ወደ ሱዳን ሄጄ እንድማር ተደረገ። በዚያም የተለያዩ ቋንቋዎችን በማጥናት ችሎታዬን እያሳደግኩ መጣሁ።
እኔ ሱዳን ውስጥ እያለው ለኢትዮጵያ ከፍተኛ ፍቅርና አክብሮት የነበራቸው ወላጅ አባቴ ከኢጣሊያ ባለስልጣን ጋር ያደረጉት የነበረው ውዝግብ የጠለቀ ብሔራዊ ስሜት እንዲኖረኝ አድርጓል። ይህን ስሜት ወደ ተግባር ለመተርጎም ደግሞ ብዙ ጊዜ አልፈጀብኝም። የሁለተኛው ዓለም ጦርነት ሱዳን ላይ ያለው ተቀሰቀሰ። ሂትለር ሌላውን ዓለም ለማዋጥ በየደረሰበት ጦርነት ሲያውጅ የኢጣሊያው ሞሶሎኒም ኢትዮጵያን ለመግዛት የተጠናከረ ጦር ልኳል። ሀገሬ ፈተና ላይ ወደቀች። በዚህን ጊዜ ወደ ሱዳን የገቡ ኢትዮጵያውያን አርበኞች ከሚያደራጁት ከጀነራል አብይ አበበ፣ ከነ ጀነራል መርድ መንገሻ፣ ከነራስ መስፍን ስለሺና ከነደጃዝማች አስረሳኝ ጋር በመሆን ሀገርን ለመከላከል የሚያስፈልጉ አንዳንድ ሁኔታዎችን እናመቻች ነበር። ይህ ሁሉ ሲሆን የአርበኞች ልብ በሐዘን እንዳይጎዳ ኢትዮጵያ ሆይ የሚለውን የሰንደቅ ዓላማ ማስከበሪያ መዝሙር ሲዘመር እኔ በአርሞኒካ ሙዚቃ ያጀብኩ አጫወታቸውና አጽናናቸው ነበር። ሙዳይ ከርሶ ጋር ሌሎች ኤርትራውያን አርበኞች ነበሩ? ቀኛዝማች ጊላ ሚካኤል እንደተቀረው የኢትዮጵያ አርበኛ ኤርትራውያንም በብዛት በጦርነት ውስጥ ተሳትፈዋል። አሁን ስማቸውን የጠራውልህ ጀነራል አንዶምና ግራዝማች ገብረ ኪዳን ኢማም የታወቁ ኤርትራዊ አርበኛ ናቸው። ሌሎችም በጦር ግንባር ብቻ ሳይሆን ጃንሆይ በስደት ላይ ያሉ አብረው በመሰደድ ባለ መንግስታት ማህበር ጉባኤ ላይ የተገኙ በኢትዮጵያ ላይ የተፈጸመውን ወረራና ግፍ የሚያስረዱ ነበሩ። አጎቴ ብላቴን ጌታ ኤፍሬም ተወልደ መድህን፣ ታላቁ ምሁር ሎሬንዞ ትዕዛዝና ሌሎች በርከት ያሉ ኤርትራውያን ለኢትዮጵያ ነጻነት ሲሉ የታገሉ ወገኖቻችን ናቸው። በተለይ ራስ መስፍን ስለሺ ኮላጅ አባቴ ባላነሰ ደረጃ ጥልቅ የሆነ የኢትዮጵያ ፍቅር እንዲያድርብኝ ሱዳን ላይ ያለው ያደርጉልኝ የነበረው ምክር ወደ ጎንደር ተሻገሬ ጦርነቱን እንድቀላቀል የልብ ልብ ሰጠኝ። ሙዳይ ጦርነት ውስጥ የገቡት ትምህርቱን አቋርጠው ነው ማለት ነው? ቀኛዝማች ጊላ ሚካኤል አዎ፣ የአገር ጉዳይ ስለሆነ ከትምህርቱም በላይ ህይወቴን አሳልፌ ለመስጠት ፈቃደኛ ስለነበርኩ የእዝ ኃላፊ ከሆኑት ከእንግሊዛዊ ጀነራል ሳንፎርድና ከኮሎኔል ሺፐርድ ጋር በመሆን ወደ ጎንደር አመራን። የጓንግን ወንዝ በምንሻገርበት ወቅት አንዳንድ ወንድሞቻችን በወባ ትንኝ እየተነደፉ በየጊዜው በሞት ተለዩን። በመጨረሻም ወደ ውጊያው ቀጠና ስንደርስ የደጃዝማች ብሬ ዘገየን አገኘናቸው። ከሳቸውም ጋር ስመጥር የሆኑትን አርበኞች እና ሞራ ውብነህን፣ እነ ደጃዝማች አርያ ገብረ መድህንን፣ እነ ደጃዝማች ሀጎስ ተሰማን፣ እነ ደጃዝማች መስፍን ገመቹ፣ በኋላ አፈ ንጉስ፣ እነ ደጃዝማች ዋኛውንና በየደረጃው ያሉትን የጦር አበጋዞች ካገኘን በኋላ ስራችንን ጀመርን። ሙዳይ የእርሶ የስራ ድርሻ ምንድን ነበር? ቀኛዝማች ጊላ ሚካኤል የኔ ስራ ድርሻ ከእንግሊዙ መሪ ቀጥዬ በአስተርጓሚነት በመሪነት ኃላፊነቴን መወጣት ነበር። በዚህ መሰረት በየገደላ ገደሉ በየጫካውና በየሸንተረሩ እየተዘዋወርን ጣሊያንን በማስጨነቅ ወጋ ነው። የምንመሸግበት ስፍራ በጣም አስቸጋሪ ስለሆነ ጠላትን የወጋው እሱም ጭምር ነው። ሙዳይ በዋሉባቸው የጦር ግንባሮች የመቁሰል አደጋ አጋጥሞት ያውቃል? ቀኛዝማች ጊላ ሚካኤል ዳባት ከተባለው ስፍራ እንደደረስን ጠላት በተኮሰው የመድፍ ፍንጣሪ ጭንቅላቴ ላይ ቆሰልኩ። ቢሆንም ለክፉ አሳልፎ አልሰጠኝም። በጥቂት ቀናት ውስጥ ቁስሉ አገግሞ ተመልሼ ወደ ጦርነቴ ተቀላቅያለሁ። በመጨረሻም ወደ ጎንደር ከተማ እየተጠጋን በድብቅ ቦምብ በመቅበርና ጠላትን ከበን በመውጋት ድል አደረግነው። በሌላው የሀገሪቱ ክፍሎች ያለው አርበኛ የኢጣሊያንን ሰራዊት እያስጨነቀ ደበደበው። ሳይታወቅ ሌላ የተጠናከረ የእንግሊዝ ጦር ደግሞ በኬንያና በሶማሊያ አድርጎ ጠላትን በመደምሰስ ጎንደር ከተማ ገባ። እኔም ከአርማጭሆ የተነሳው አርበኛ አብሮ በድል እየገሰገሰ ጎንደር ከተማ ደረሰ። ብዙም ሳይቆይ ልዑል አልጋ ወራሽ መጡ። ወንድሜን አቶ ሚካኤል ባታን ያገኘሁት ይህን ጊዜ ነው። ሙዳይ ባንዲራ ከተመለሰ በኋላ ኑሮውን በጎንደር አደረጉ ወይንስ ወደ ኤርትራ ተመለሱ? ቀኛዝማች ጊላ ሚካኤል ነጻነት እንደተመለሰ ከሻለቃ መስፍንና ከቢት ወደድ አስፋሃ ጋር በመሆን ከጎንደር ወደ አዲስ አበባ እየተመለስን በጽህፈት ሚኒስቴሩ በአቶ ጌታውን ተሰማ አማካኝነት ጃንሆይ ፊት ቀርበን እጅ ነሳን። በመጨረሻም ስራን ስጣለን ተባልኩና ተመለስኩ። ከዚህ በኋላ አስተዋሽ በማጣቴ እንግሊዞችን ጠይቄ ስራ አስገቡኝ።
በመሐከሉ ጃንሆይ ስራ ላይ ሲዙኝ ተፈልጌ እንደነበርና እንደታጣው ተገለጠልኝ። በመጨረሻም በቢትወደድ አስፋሃ በኩል ተጠርቼ ጃንሆይ ጋር ቀረብኩ። አንዳንድ ጥያቄዎችን ከቀረቡልኝ በኋላ ስራ እንዲሰጠኝ ለጸሐፊ ትእዛዝ ወልደ ጊዮርጊስ መመሪያ ተሰጠ። በዚህ መሰረት ማስታወቂያ ሚኒስቴር ውስጥ የአርበኛውን ክፍል ይዤ እንድሰራ ተደረገ። በዚህ አይነት ጥቂት ከሰራው በኋላ በሙያው ብዙም ስላልረካው በጥብቅና ስራ ለመተዳደር አሰብኩና ከስራ ለመሰናበት ከፍተኛ ጥረት ተደረግኩ። ያን ጊዜ ከስራ መውጣት ስለማይቻል ጸሐፊ ትእዛዝ ወልደ ጊዮርጊስን ጠይቄ ስለተሰናበትኩ ከማስታወቂያ ሚኒስቴር ወጣሁ። ሙዳይ ለኢትዮጵያ ነጻነት መከበር ሲሉ ለከፈሉት ዋጋ በመንግስት በኩል የተከፈለው ውለታ አለ። ቀኛዝማች ጊላ ሚካኤል እኔ ለሀገር የታገልኩት ውለታ ይከፈለኛል ወይንም ጥቅም አገኛለሁ ብዬ አልነበረም። የኢትዮጵያ ክብርና ነጻነት ከተደፈረ የኔም ሆነ የወገኖቼ መብት ስለሚደፈር ባርነትን በመጥላት ነው የታገልኩት። ስለዚህ ኢትዮጵያውያንና ኤርትራውያን አርበኞች እንዳደረጉት ሁሉ የበኩሌን ድርሻ በመወጣቴ ብቻ ደስ ከሚለኝና ክብር ከሚሰማኝ በቀር ውለታ የሚጠብቀው ሰው አይደለሁም። ሙዳይ እንደተቀሩት የኢትዮጵያ አርበኞች የክብር ኒሻንና የምስክር ወረቀትስ አግኝተዋል? ቀኛዝማች ጊላ ሚካኤል በእርግጥ በጦር ግንባር አብረውኝ የተሰለፉት ጓዶች አርበኝነታቸውን እያስመሰከሩ ኒሻንና ሜዳሊያ ዲፕሎማሲ ያገኙ እኔም ተነግሮኝ ነበር። ነገር ግን ስለኔ የሚመሰክሩት ሰዎች በስልጣን ላይ ያሉና ጃንሆይ ራሳቸውም ሆነው ያለ ለምን አስመሰክራለሁ? ስራ ምስክር አይደለም ወይ በማለት ተውኩት። እንግሊዞች ግን እኔን ሳያማክሩ አንዳንድ ዝግጅቶችን በማድረግ የኤምባሲው ሰራተኞች በተገኙበት በክብር የሜዳሊያ ሽልማት ሰጥተውኛል። በጣም የሚገርመው ግን በኔ ወረቀት ብዙ አርበኞች ሲሸለሙ የኔ ወረቀት ሲሰራ እኔ ደጅ እንድጠና እንዳስመሰክር መደረጉ ቅር አሰኘኝ። በማስመስከር ብቻ አርበኝነትን ማረጋገጥ ከተቻለ ያስመሰከረ ሁሉ አርበኛ ነው ማለት ነው። ይህንን ለታሪክ ተዋለሁ። ሙዳይ ወደ ተወለዱበት መሬት ወደ ኤርትራን መልሶና ኢጣሊያኖች በኤርትራ ቀብረው የሄዱት ቦምብ እየፈነዳ ለኢትዮጵያ አንድነት ጠንቅ ሊሆን ይችላል እየተባለ የሚነገረውን አስተያየት እንዴት ይመለከቱታል? ቀኛዝማች ጊላ ሚካኤል እኔ እንደማውቀው ጣሊያን እንደሌላ የአውሮፓ መንግስት ኮሎኒ መያዝ ነበረበት። ስለዚህ ከያዛቸው ኮሎኒዎች መካከል አንዷ ኤርትራ ናት። ከዚያ ቀጥሎ ሶማሊያና ሊቢያ ናቸው። ግን ለኤርትራ የሰራላት ነገር የለም። ሌላው ቀርቶ ከአራተኛ ክፍል በላይ ትምህርት ቤት አልከፈተም። በጎረቤት ሀገር ሱዳን ውስጥ ግን እስከ ዩኒቨርሲቲ ደረጃ ድረስ ህዝቡ እንዲማር ይፈቀድ ነበር። በአጠቃላይ የኢጣሊያን መንግስት ያን ጊዜ ህዝቡን ከፋፍሎ በመግዛት በኩል ያልፈጸመው በደል የለም። መርዙን እየረጨ ወንድማማች እርስ በርስ እንዲጋጭና የጥላቻ ስሜት እንዲያድርባቸው ያልፈጸመው ደባ የለም። በመጨረሻም ድል ሆኖ ከሀገር ከወጣ በኋላ ኮሎኒው የነበሩ ሀገሮች ለመንግስታቱ ማህበር ነጻነታቸው እንዲመለስ ተወስኖላቸው ሊቢያና ሶማሊያ ነጻነታቸውን ሲያገኙ በኤርትራ ግን በተለያዩ ፓርቲዎች ውዝግብ የተነሳ የክልሉ ሰላም ፈረሰ። የክርስትና እምነት የሚከተሉ ደገኛ ኤርትራኖች ከኢትዮጵያ ሌላ አማራጭ እንደሌለ ቁርጥ ሐሳብ ስለነበራቸው ኢትዮጵያ ወይንም ሞት ብለው ተነሱ። ሌላው ደግሞ ኤርትራ ለኤርትራውያን በማለት ነጻነት እንፈልጋለን አለ። ሌሎች ፓርቲዎችም ተነሱ። በዚህም የተነሳ ብዙ ደም ፈሰሰ። ሙዳይ ለመሆኑ ምርጫው የፓርቲዎች ነው ወይንስ የህዝቡ? ቀኛዝማች ጊላ ሚካኤል እንዳልኩ ክርስቲያኑ ወይንም በደጋው የሚኖረው ኤርትራዊ ፍላጎቱ የኢትዮጵያ አንድነት ነው። የተቀረውና በህዝብ ብዛት የሚበልጠው የቆላው ክፍልና ሌላውም ኤርትራዊ ግን ፈቃደኛ አልነበረም። በመሃሉ የአሜሪካን መንግስት ጣልቃ በመግባቱ ፌዴሬሽኑ ታውጆ ስራ ላይ እንዲውል ተደረገ። እንደ አውሮፓ አቆጣጠር ከ1951 እስከ 61 እንቅስቃሴ ሁሉ በሰላማዊ መንገድ ከቆየ በኋላ በ1961 ላይ ጃንሆይ ኤርትራን ከኢትዮጵያ ጋር እንድትዋሃድ አደረጓት። ከዚህ በኋላ ብዙ ሰው ወደ በረሃ ወጣ። ይህ ችግር ከመፈጠሩ በፊት ጸሐፊ ትእዛዝ ወልደ ጊዮርጊስ ለንጉሱና ለመንግስታቱ ጉዳዩ በጥንቃቄ መታየት እንዳለበት፣ ፌዴሬሽኑ መፍረስ እንደሌለበት አሳስበው ነበር። የሚሰማቸው ግን አላገኙም። ያው እንደታየው ጦርነቱ ቀጠለ። ሙዳይ ታዲያ እርሶና ሌሎች ኢትዮጵያውያን አርበኞች የደምና ሕይወት መስዋዕትነት ከፍላችሁ ያቆያችኋት ኢትዮጵያ አንድነት አደጋ ላይ ሲወድቅ ምን ይሰማውታል?
ቀኛዝማች ጊላ ሚካኤል አሁን ችግሩ በኤርትራ ብዙ ደም ፈሷል። በብዙ ሺህ የሚቆጠር ሕይወት ጠፍቷል። ስፍር ቁጥር የሌለው ንብረት ወድሟል። ስለዚህ ህዝቡ ቁስሉ ገና አልዳንም። 30 ዓመት ሙሉ አእምሮ ውስጥ የተቀረጸውን ጥላቻ በአጭር ጊዜ ውስጥ ማስወገድ አይቻልም። ጊዜ መስጠት ያስፈልጋል። ወንድማዊ ፍቅር እንዲያድርበት ማባበል፣ ጥሩ ስሜት እንዲያድርበት ማድረግ፣ ከጥላቻ ይልቅ በዘለቄታ ጥቅም አንድ ሆኖ ተከባብሮ መኖር የሚቻልበትን መንገድ ማሳየቱ የበለጠ ጥቅም አለው። በባህል በታሪክና በኢኮኖሚ የተሳሰረ ስለሆነ ተለያይቶ አይኖርም። እልህ ውስጥ መግባት አያስፈልግም። በዚህ የተጠቀመም የለም። በፍቅር ነው አሜሪካን የመሰለ ግዙፍ ያንን ህዝብ በአንድነት አጠናክራ በሰላም የምትኖረው። የጀርመን ግንብ ፈርሶ ተለያይቶ የነበሩት ጀርመናውያን ወደ አንድነት መጥተዋል። ጊዜው አንድነት ነው። ጊዜው በፍቃድ ላይ የተመሰረተ የውህደት ጥያቄ መልስ የሚያገኝበት ወሳኝ ወቅት ነው። ተለያይቶ ይቅርና አንድ ሆነው እንኳን ኑሮን ለመግፋት እየከበደ ነው። ስለዚህ እንኳንስ ኤርትራ፣ አፍሪካ ከዚህም በላይ ዓለም የሚያጣድፈውና የሚመራው በአንድነት ወደሚያስገኘው ሰላማዊ ዓለም መሆኑን መረዳት አለብን። ፈጣሪያችን እግዚአብሔር አንድ እንደሆነ ሁሉ ሰውም ሆነ ሃይማኖቱ አንድ ነው። ቃሉ ሁሉ አንድ ነው። ዓለም አንድ ነች። በዚህ አስተሳሰብ ኢትዮጵያና ኤርትራም አንድ ናቸው። ሙዳይ መገንጠል የኤርትራ ህዝብ ሳይሆን የመሪዎች ጥያቄ ነው ይባላል። በዚህ ላይ ያሉት አስተያየት ምንድን ነው? ቀኛዝማች ጊላ ሚካኤል ነጻነትም ይበል ምርጫውን ለነሱ መተው እንጂ ለሁለቱ አማራጮች መሪዎች ተጽዕኖ ማድረግ አይኖርባቸውም። የሃይማኖት ሰው እንደመሆኔ መጠን አንድ ነገር ለመናገር ፈልጋለሁ። የኢትዮጵያና የኤርትራ ጉዳይ ሊያሳስበን አይገባም። ዓለም ራሱ በ7 ዓመት ጊዜ ውስጥ ወደ ሰላምና ወደ አንድነት ይመጣል። ይህ የእግዚአብሔር ቃል ነው። ሙዳይ ኤርትራ ነጻነቷን ካገኘች በኋላ በአርበኝነት ዘመኑ ለተዋደቁላት ኢትዮጵያ ምንድነው የሚመኙላት? ቀኛዝማች ጊላ ሚካኤል ለኔ ኢትዮጵያም ሆነች ኤርትራ ሀገሮቼ ናቸው። በትውልድ ኤርትራዊ ነኝ። ይህን ልክደው አልችልም። ዞሮ ኢትዮጵያና ኤርትራ እንዲለያዩብኝ አልፈልግም። አንድ እንዲሆኑ ፈልጋለሁ። ግን በኃይል አይደለም፣ በልህ አይደለም። ህዝቡ ፈልጎ ሲመጣ ነው የሚሻለው። የደም ታሪክ፣ የብጥብጥ ዘመን ታሪክ ተመልሶ እንዳይመጣ መጠንቀቅ አለብን። ጥቂቶች በሚፈጥሩት ስህተት እነዚህ ሊለያዩ የማይገባቸውና በአንድ ሰማይ ስር ያሉ ህዝቦች ሰላም እንዳይደፈርስ ነጋ ጠባ መጸለይና ቀናውን ማሰብ አለብን። ሙዳይ ወደፊት መኖሪያውን የሚያደርጉት ኤርትራ ውስጥ ነው ወይንስ አዲስ አበባ? ቀኛዝማች ጊላ ሚካኤል እኛ ባዮች የምንለው የሰው ልጅ ነፃ ነው፣ በፈለገበት ቦታ መኖር ይችላል። ስለዚህ በየትም ክልል በነፃነት የመኖር መብት አለኝ። ለዛሬ አበቃ። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።